ሙስሊሞች ለምን ጸበል ይጠመቃሉ? እሺ ክርስቲያን ጋር መጥተው ይህን ጥያቄ መልስልኝ። ሞዶ ጥያቄ የሞዶ ጥያቄ። እሺ ጸበል ይፈውሳል ፍላሽ እንዴ? ምን ጥያቄ አለው? እሺ ከሲኖዶስ አካላት መካከል ባለፈው በኩላሊት በሽታ የታመመው አባት አለ። ለምንድን ነው ህንድ ሄደው? ለሕክምና እምነት ስለሌለው ነው። እሱማ እኮ እሱ አይወክልም ሃይማኖትን። ምን በሲኖድ ወላሂ አንድ አይደለም ወደ 7-8 አባቶች አሉ ህንድ ሄደው ሳይተርፉ የተመለሱ ማለት ነው። ምን ይሄ እኮ አንድ ሰው ተራ ሰው እኮ ነው። አሁን አስተዳደር ላይ ያሉ ሰዎች እኮ ቤተክርስቲያንን ተራ ሰው ታዲያ ይሄ እኮ ምንም አንድ ሰው ማለት እኮ ነው። ኧረ በፈጣሪ ኦርቶዶክስ ነው። አዎ። እና እንዴት ነው ሲኖዶስ ውስጥ ያሉ ሰዎችን ተራ ሰው ምናምን እያልክ የምትሳደበው? ተራዎች አሉ፣ ብፁዓን ደግሞ አባቶች አሉ። ይሄ እኮ ምንም ማለት ነው። ኧረ በፈጣሪ አንተ ራስን እንዳታስቀዝፍ። ምን መሰለህ ልንገርህ፣ ጸበል የምትለው ነገር ጸበልን በለው የጩፋም ዘይት በለው ማለት ነው። አቅም የለውም፣ ፓወር የለውም። እምነት ሲደመር አባቶች ማለት ነው። ልንገርህ እዛው ሲኖዶስ ውስጥ ያሉትን ጥቋቁር የሚለብሱ አባቶቻችሁ ማለት ነው ሲታመሙ ወላሂ ለአዚም ወላሂ ቢላህ የት ነው? አሜሪካ ነው የሚሄዱት፣ ዱባይ ነው የሚሄዱት፣ ህንድ ነው የሚሄዱት። ለምንድን ነው ጸበል የምትለው ውሃ ጸበል አንተ እምነት እነሱ አባቶች ከአንተ በታች እምነት ስላሌላቸው አይደለም፣ አንተን ይበልጠዋል። ለዛ ነው እዛ ሲኖዶስ የሚቀመጡት። በእውቀትም ብል በእምነትም ብል አላቸው። ግን ጸበል የሚባለው ነገር ልንገርህ ጸበል የሚባለው ነገር ሲሪየስ በሽታ ሲመጣ አይሰራም። ሲሪየስ በሽታ የመጣ ቀን ማለት ነው አይሰራም። ምክንያቱም ሁሉም ሰው ህንድ ነው የሚሄደው ሲሪየስ በሽታ ሲመጣ። ብርድ ምናምን ሰው ይታጠባል ሄዶ ውሃ ማለት ነው። ሲሪየስ በሽታ ግን እንደ ካንሰር አይነት እንደ ኩላሊት አይነት ነገር የመጣ ቀን ህንድ ነው የምታገኛቸው አባቶችን እና አይሰራም። የዳኑ ሙስሊሞች ላምጣ እዚህ ላይ ብላይ ሌላ ቀን ሙስሊሞች መሄዳቸውና አለመሄዳቸው ጸበሉን እንትን አያደርግም። የዳኑ ሙስሊሞች ላምጣ አባቶች ራሱ ሄደው እንደማያዋጣ ሲያውቁ ነው ህንድ የሚሄዱት ለሕክምና እያልኩ ነው። አባቶች እኮ ይኸውልህ አሁን ቤተክርስቲያን ውስጥ ሲሪየስ ችግር አለ። በዘር በምን ብዙ ክፍፍል አለ። ፖለቲካ ሆኗል። አባ ይኸውልህ ስለማይፈውስ እኮ ነው የማይሄዱት። ስለማይፈውስ ነው የማይሄዱት። የተፈወሰ እኮ አልኩን ያመጣልሃል ወይ መፈወስ። ብራዘር መፈወስ ታውቃቸዋለህ? ይህንን አባት እኔ እንጃ። ያው ጳጳስ ናቸው። እሺ አልተሳሳትክም። ብፁዕ አቡነ አረጋዊ ዶክተሩም ጭምር ናቸው። በቀድሞ ስማቸው አባ ኃይለማርያም መለሰ ዶክተር፣ በጵጵስና ስማቸው ብፁዕ አቡነ አረጋዊ የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤትና የውጭ ግንኙነት መምሪያ የበላይ ኃላፊ ድሬዳዋና የጅቡቲ ሀገረ ስብከት ሊቀ ጳጳስ ከዚህ ዓለም ድካም አርፈዋል። ብፁዕነታቸው ለረጅም ጊዜ ከሀገር ውጭ እና ከሀገር ውስጥ በሕክምና ሲረዱ ቆይቶ ሊሻላቸው ሳይችል ቀርቶ ከዚህ ዓለም በሞተ ስጋ ተለይቷል ይላል። ውጭ ሀገር ሄደው ሲታከሙ ከቆዩ በኋላ በቃ አልተረፉም ይላል። ለምንድነው ውጭ ሀገር ሄዱት? ለምንድነው ጸበል ያልሄዱት? ድክመታቸው ነው የራሳቸው። ለምንድነው ጸበል ያልሄዱት? ሲጀመር መነኩሴ ማለት የሞተ ሰው ማለት ነው። መነኩሴ ማለት ሲመነኩስ የሞተ ሰው ማለት ነው። ቢታመሙ አይደለም እነ ቅዱስ ጊዮርጊስ አንገታቸው ሲታመሙ ለምንድነው ጸበል ያልሄዱት? እኮ የራሳቸው ድክመት ነው፣ የእምነት መጉደል የራሳቸው። ይሄ ሃይማኖቱን አያስረዳም። ልጨምርልህ ና ልጨምርልህ፣ ሃይማኖቱን አያስረዳም። ልጨምርልህ ሰው ዜና እረፍት ብፁዕ አቡነ ሰላማ ከዚህ ዓለም ድካም አረፉ። እነዚህም አሁን ከሆስፒታል ሄደው አንዴ ጳውሎስ፣ አንዴ እዛ ያለው ክሊኒክ፣ አንዴ የመንግስት፣ አንዴ የግል እየሄዱ ታክመው ግን አልተሻላቸው ሞቱ እኮ። ስጋቸውን ስለሚወዱ ነው እነዚህ ሰዎች። ስጋቸውን ስለሚወዱ ነው። ልንገርህ አንተ እንደምትለው ጸበል የሚፈውስ ቢሆን ኖሮ ማንም ለሐኪም ቤት አይንከራተትም ነበረ። ውሸት መሆኑን በዚህ ነው የምታውቀው። ቄሶች ምንድን ነው የሚሏችሁ መሰላችሁ? እናንተ ጸበል ይፈውሳል ምናምን ይሏችሁና ለራሳቸው ሐኪም ቤት ነው የሚሄዱት። እና እንዳትጣሉ። አንተ አሁን ጉንፋን ቢይዛ ሐኪም ቤት አትሄድም? ቀላል በሽታማ ምንም ችግር የለውም። ለቀላል በሽታማ ሐኪም ቤት ብትሄድም ችግር የለውም። አይ በነገራችን ጸበል አሁን እናንተና ጴንጤዎች ምንድን ነው የሚያመሳስላችሁ መሰለህ? ጴንጤ ተው፣ ስለ ጴንጤ አታወራ። ከዚህ በፊት ምን መሰለህ፣ ሰው ሲታመም ለራሳችሁ ማታረጉትን ነገር አትምከሩ። አሁን ጸበል ባለፈው አንዱ አርቲስት ነበረች የሞተችው ሴፉ ጋር መታየ ይባላል። ልጁ ኩላሊት ታማሚ እና ሳምባው ላይ ችግር አለበት። ኢየሱስ ፈውሶሃል ኦክሲጂንህን ጣል አለው። መሰረት ታየ የዛሬ 15 ቀን ቪዲዮ አለ እጃችን ላይ። ኢየሱስ ፈውሶሃል ኦክሲጂንህን ጣል አለው።
ከዛ ልጁ ኦክሲጅኑን ጣለ። ሳምባው ላይ ችግር አለበት፣ በሱ ነው የሚተነፍሰው። ቤት ገብቶ መተንፈስ አቅቶት ሞተ። ከዚህ በፊትም ኤችአይቪ ያለባቸውን ሰዎች ኢየሱስ ፈውሰዋል ብሎ በየወሩ የሚውጡትን መድኃኒታቸውን አስትቷቸው ገደላቸው። ስለዚህ ስለሰማው ነው። ምን መሰለ፣ እኔ ስለ ኦርቶዶክስ ነው። እናንተም ተመሳሳይ ነገር ነው የምታደርጉት። ጸበል ይፈውሳል ብላችሁ ሰው መድኃኒት አስታስተው እናንተ ሰው እየጨረሳችሁ ነው። አንደኛ አሁን የምታወራኝ እንዳለ ስለ ስጋ ነው። ሃይማኖት ደግሞ ስለ ነፍስ ነው። ገብታ ጴንጤ በካራቴ ፈወስኩኝ ይላል፣ አንተ በውሃ ፈወስኩኝ ትላለህ። ምንድን ነው ልዩነታችሁ? የሚፈውሰው እግዚአብሔር ነው። ሲቀጥል ደግሞ ስለ ስጋ ብቻ አታወሩ። ነፍስም አለ፣ የሰማይ ህይወት አለ፣ የዘላለም ህይወት፣ ገነት መግባት አለ፣ ሲኦል መግባት አለ። ይሄ የምንኖረው ህይወት አጭር ነው። የዘላለም ህይወት፣ ገነት መግባት አለ፣ ሲኦል መግባት አለ። ስላሽ ጎት ይሄ ነው ጨዋታው። ስለዚህ ስለ ጸበል አታወራ። ጸበል ቢፈውስ ልንገርህ፣ ጸበል ቢፈውስ ጸበሉ ራሱ ስሙን ጸበል አላችሁት እንጂ ማለት ነው የጌታ አምላክ ቢፈውስ ነው የምልህ። ውሃው አቅም የለውም። ጸበሉ ቃሉ ውሃ ላይ አድሮ ነው። ቃሉ ውሃ ላይ አድሮ ነው። አንዴ ጸበሉ ቢፈውስ የጌታ አምላካችን ፍጥረት ነው። አላህ የፈጠረው ውሃ ነው ፈወሰ የሚባለው። አብ ወልድ መንፈስ ቅዱስ የምትለው ቃል ግን ምንም አቅም የለውም። እሺ ቆይ አንድ ፓስተሮች የዚህ ሰውዬ ፓስተር ማለት ነው ጋይስ፣ የዚህ ሰውዬ ፓስተር ምን እንደሚያደርጉ ላሳያችሁና እርግጠኛ ነኝ። እሺ ቀጥል። እርግጠኛ ነህ ፓስተሮች ኢየሱስን ይከተላሉ? ቀጥል። ትክክል ነህ። ፓስተሮች እንዴት ይፈውሳሉ መሰላችሁ ጋይስ? ቸርች ውስጥ ያስገቡና እንደዚህ የሰው ፊት ላይ ይቀመጣሉ። ይሄ ፓስተር ምን ብሎ ነው የሚያምነው መሰለህ ጋይስ? ምን እንደሚያደርጉ ተመልከቱ። እና ምን ብሎ ያምናል መሰለህ? እኔ ግን ከቁርአን ነው ማሳያ። አይገርምም? የጌታ ልጅ ቪዲዮ ክፈት ስትባል እኮ አልከፈትክም። እነዚህ ፓስተሮች ምንድን ነው የሚያምኑት? በቃ አስወርዱት ወይ አስወርዱትና እነዚህ ፓስተሮች ምንድን ነው የሚያምኑት መሰላችሁ ጋይስ? ምንድን ነው የሚያምኑት? በፈስ ፈውስን ታገኛላችሁ ብሎ ያምናሉ። ይሄ ፓስተር ከፈሳባችሁ ጋይስ ትፈወሳላችሁ፣ ባልታጠበ እንትኑ ማለት ነው ጋይስ። እና ይሄ ሰውዬ ከዚህ ሲነሳ አስም በል ጉንፋን የማይዘው በሽታ የለም። በነገር ላይ ይሄ ባይብል ላይ ቢብሊካል እንደሆነ ታውቃለህ። አንድ ጊዜ ቆይ እንዳታጠፋው። ሰው ሲያድኑ መጽሐፈ ነገሥት ላይ ተኮን። አረ ሞዴሬተሮች ስራ ስሩ እንጂ ሚዩት አድርጉት። ለመቼ ነው ሞዴሬተርነታችሁ እንዴ? ምን ሆናችሁ ነው? መጽሐፈ ነገሥት ላይ ገብቶም አለ በሩን ከሁለት በኋላ ዘጋ እና ወደ እግዚአብሔርም ጸለየ። መጥቶም በህፃኑ ላይ ተኛ። ይተኙ ነበረ ልክ እንዳሁኑ ሰውዬ። እንዴት ነበር የተኛው? እስቲ ያሳይ ሳላ። አዎ ይሄኛው መቀመጫውን በአፉ ላይ ነው። ይሄኛው ደግሞ አፉንም በአፉ ላይ ነበር የሚያደርገው። ይሄኛው ሲያድን አፉን ተመልከት። የታለ ልዩነቱን አይታል? አዎ እኮ ይሄኛው እየሳመው ነው። ይሄኛው እየሳመው ነው። የትኛው ይሻላል? እኔ ይሄኛው ይሻለኛል። አውዙ ኧረ ሳላ የትኛው ይሻላል እንዴ? አውዙ ኧረ ታችሁን በቃ ታቶ በቃ። እኔ ሞዴሬተር ግን የማታደርጉ ከሆነ የሚገርም እኮ ሞዴሬተሮች በቃ እኔ ሌላ ሰው ነው ማረገው ኢንሻአላህ። ስለዚህ ሳላ የትኛው ነው የሚሻለው ግን? አፍ በአፍ ይሻላል ነገሩ? ያው ነው። አልሸሹም ዞራሉ ነው። እሱ ራሱ ተመሳሳይ ነው። ምን ልዩነት አለ? በጣም ከባድ ነው። አንተ ግን አላህ ይሰትረን። አንተ እንደዚህ አይነት መድኃኒት ከባድ ቢታጠቡ ችግር የለውም። በሽታ ላይ ሲጨምር በጣም ነው የሚያሳዝኑት። እና እንደዚህ ፓስተር ይዘህ ቪዲዮ ክፈትም ተብለህ አልከፈትክም። ስለዚህ ዋጋ ይሰጥሃል ነው የፓስተሮች ጉድ። ዋጋ እንደዚህ ከፍተን እንሰጥሃለን። ሌላ እንትን የሚያስበሉት አይታል እንዴ? ህዝበ ክርስቲያን እንዴት ነው የሚታየው መሰለህ? ብዙ ጊዜ እንዴት ነው ፓስተሮች ክርስቲያኖችን የሚያዩት? እንደ ከብት ነው ክርስቲያኖች የሚያዩት። ሀገር ውስጥ ያሉትን ከሀገር ውጭ ያሉትን እንደ ከብት ነው የሚያዩቸው። ለምንድን ነው እንደዚህ ያልከው ብላችሁ ከጠየቃችሁ ማለት ነው። Okay, I see food outside. Look at that. Look at that food. Be quiet. Be quiet. Okay, go and eat. Go and eat. Go eat outside. Go quickly.
mean, what on God's green earth? No pun intended. What on God's green earth is going on? These people are eating grass right up off the ground. And did Jesus Christ command? أعوذ بالله من الشيطان الرجيم. Eat quickly. Today, no time. No time. You eat quickly. Limited time today. እንደ ከብት ነው የሚቆጥሯቸው ጴንጤዎች፣ እንደ ከብት ነው የሚቆጠሩት። ወላሂ እንደ ከብት። እና እንደዚህ አይነት እምነት ውስጥ ነው ያላችሁት። ንቁ። የማንም ፓስተር ነው የሚጫወትባችሁ እና መጫወቻ አትሆኑ፣ አይኖቻችሁን ግለጡ እያላችሁ። ስለዚህ ይህን ጉዳችሁን ተሸክማችሁ እንትን አትበሉ። ሌላኛው ሽንት ቤት ማጠቢያ ያስጠጧቸዋል። ዲቶል ይባላል። ወላሂ ኃጢአት ያነጻል ብሎ አንዱ ሽንት ቤት የሚታጠብበትን ዲቶል ያስጠጣቸዋል፣ ቁጭ አድርጎ ማለት ነው። 18 ሰዎችን ገደለ። እዛ ውስጥ ታስሯል። ሳላ የእንትኑ አለ በላይ ከይ ያለው አለ በአላ እሱን አሳይ ነው። አረ ቫዮሌሽን ማን ነው? ማን ነው? በአላ ማን ነው? ናውረድ አንተ ማን ነው? ቫዮሌሽን በአላ ኮፒ ሊንክ አድርጎ ኮፒ ሊንክ አድርጎ እሺ። ቫዮሌት አድርገው ቪዲዮ በአላህ አረ ይንክፈትልን። ወላሂ ኮፒ ሊንክ አድርጎ እሺ ጋይስ። በጣም ግን ጥራቱ የወረደ ነው። መጀመሪያ ነገረን ሂስትሪውን ሳላ። እሺ ሟች በላይ ይሄ መቃብር ነው ጋይስ፣ ይሄ መቃብር ነው። ሰውየው ትናንትና ተቀብሮ ወደ ቤት ገብተዋል። ስሙ በላይ ይባላል፣ በላይ ይባላል እና ቀብረውታል። ከዛ እኔ አለ የጀለስ ፓስተር ነው ጠቁሙኝ፣ ቦታውን ብቻ አለ የተቀበረበትን ቦታ ብቻ ንገሩኝ እንጂ የቀረውን ለእኔ ተውልኝ ብሎ አስከፈታቸው። መቃብር አስከፈታቸው። ከዛ እሺ ወይኔ ድምፁ ተሸረፈ እኮ አንተ። ወይኔ በላይ ከውድድ አይተዋል። ሪያክሽን አለ እኮ ነብዬ ከኬቲ አርኪኔ ምናምን የሆነ እንደዚህ አይነት ነገር እኮ ተናግሮታል። ታውቃለህ? እንትን መጨረሻውን ነው በቃ ትለብስ አያጀረም ብዬ አፈር አልብሱት እያሉት ነው። ወይኔ አፈር መልሱበታል። ጠብቀው አልቆም እኮ በተስፋ አይደለም። ዴማሲን አላለም
ቅሌታሞች ሱብሃንአላህ። ይሄ የተኛበት ሰውነቱ ላይ ሂዶ ሬሳው ላይ የተኛበት ማለት ነው። ብሉይ ኪዳን ላይ እንዳለው ነብይ ህፃኑ ልጅ ላይ እንደተኛው ነው። የሆነ ሙሉ ሰውነትን ያስተኛበት እንደዛ ነው ሁኔታው፣ እንደዛ ነው ይሄ ማለት ነው። ከሱ አይቶ በቃ አይ በጣም ያሳዝናል። ሀቂቀተን እኔ እንደዚህ በጣም ላኢላሃ ኢለላህ ሰው በማንነቱ እንደዚህ ይቀልዳል። ዲስ ኢዝ በጣም ሃርድ። ጸጋይ ጥያቄ አለ? ጥያቄ አለኝ። እሺ ቀጥል። ቁርአን የአላህ ቃል ነው? ነው። እስኪ ያሳየኝ የአላህ ቃል መሆኑን። አይደለም የአላህ ቃል አይደለም እንዳልሆነ ነው የማውቀው። ከምን ልስጥ ማስረጃ? ከዛ ከቁርአን አሳየኝ። አውጣለት በቃ። ወላሂ ነው የምልህ ሳላህ፣ ወላሂ እስከ ስንት እንደሚሰጥ ታውቃለህ? ሳላህ ከቁርአን ይሰጣል፣ ከሀዲስ ይሰጣል፣ ሳላህ ከባይብልም ይሰጣል። ገርሞ ከሆነ ማለት ነው። እሺ ይሄን ላውጣለት፣ የቁርአኑን ላውጣለት። እሺ ምን እሺ የታለ መሰለ? የትኛውን ላውጣለህ? ይሄኛውን ላውጣለህ? ሳላህ 9:5 ነው። 9:6 እሺ 9:6 ነው። እሺ ከአጋሪዎቹ አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው ይላል። ይኸው ጸጋ የአላህ ቃል ያው ያመሻል እኮ ኔትወርኩ አሁን ቀስ ብሎ ነው የሚያወጣው። የመሐመድ ቃል ነው ለምን ተባለ? ይሄ ገብቷል። መጀመሪያ የአላህ ቃል እንደሚል ገብቷል። አይተሃል? መጀመሪያ እኮ አይምታታም ወይ ነው? ሁለቱ ቃላቶች አይጋጩም? መልስልሃለሁ፣ እሱ እመጣልሃለሁ። ሁለቱ ቃላቶች አይጋጩም ወይ? ያ መሐመድ ቃል እንደሆነ ደግሞ ይናገራል። የአላህ ቃል የሚለው ቆይ፣ የአላህ ቃል የሚለው እዚህ ጋር መጀመሪያ አይተሃል ወይ ነው? አይቻለሁ፣ ግን ተጋጨኩ። ጥሩ። ስለዚህ ቁርአን የጌታ አምላካችን ቃል ነው። እሺ የመሐመድ ቃል ያልከው ማስረጃ አምጣውን፣ ከዛ ልመልስልህ። ሱራ 69:40 አንቀጽ 40 ነው የሚባለው። አይ ወኢነሁ ለቀውሉ ረሱሊን ከሪም ይላል። ይሄ ማለት ነው 69:40 ወኢነሁ ለቀውሉ ረሱሊን ከሪም ይላል። ሁለት ቦታ ነው ያለው። እሺ ይሄ አንቀጽ ኢነሁ ለቀውሉ ረሱሊን ከሪም፣ እርሱ ቁርአን የተከበረ መልእክተኛ ቃል ነው ይላል። አንድ ቦታ የጅብሪል ቃል ይለዋል፣ አንድ ቦታ የነቢ መሐመድ ቃል ይለዋል። ታውቃቸዋለህ አንቀጾቹ? ኦኬ እኮ ለምን ተባለ ነው? የአላህ ቃል ከሆነ የነቢ መሐመድ ቃል ለምን? የነቢ መሐመድ ብቻ አይደለም፣ የነቢ መሐመድ ብቻ አይደለም፣ የጅብሪልም ቃል ተብሏል። ታውቀዋለህ? እሱን አላውቅም። የመሐመድ ቃል መሆኑን ነው የማውቀው። የጅብሪል ቃልም የነቢያችን መሐመድ ቃልም ብሎ ሁለቱም ያመጣዋል። ግን ምስጢር አለው። ምን መሰለህ? ሁለቱም ቦታ የሚጠቀመው ቀውል የሚለውን ቃል ነው። በመጀመሪያ ቁርአን ላይ ቁርአን የአላህ ቃል ነው የሚለውን ቅድም ሳመጣለህ ወኢነሁ ለቀው ምንድነው? ከአጋሪዎች አንዱ ጥገኝነትን ቢጠይቅ የአላህን ከላም ይሰማ ዘንድ አስጠጋው ይላል። እዚህ ቦታ ላይ አይታል። የአላህን ከላም ይሰማ ዘንድ አስጠጋው ይላል። ይሄ ቃል ከላም ይላል። ሰው ቁርአን የአላህ ከላም ነው፣ ከላም የሚለውን ይጠቀማል። እርሱ የከበረ የመልእክተኛው ቃል ነው ሲል ግን ቀውል የሚለውን ይጠቀማል። ይሄ ወኢነሁ ለቀውሉ ረሱሊን ከሪም ይላል። ቀውልና ከላም ብሎ ይጠቀማል። ስለ ጌታ አምላካችን ሲያወራ ቀውል አይለውም። ምንድን ነው የሚለው? ከላም ይለዋል። ስለ ጅብሪል ሲያወራ ቀውል ይላል። ስለ ነቢያችን መሐመድ ሲያወራም ቀውል ይላል። ሁለቱ የሚጠቀመው በቀውል ነው። የጌታ አምላካችንን ብል ግን የእሳቸውን ከላም ብሎ ይጠቀማል። ታዲያ ልዩነታቸው ምንድነው ነው? እዚህ ጋር አሁን ከላም ሲሆንና ቀውል ሲሆን ልዩነቱ ልንገርህ። ከላም የሚለው ቃል ምንድነው ከተባለ አውተርሺፕን ወይ ደግሞ ማመንጨትን የሚያመላክት ነው። ያን ሀሳብ የሚያመነጨው ተናጋሪ ዋና ተናጋሪው ጌታ አምላካችን መሆኑን የሚያስረዳ ነው። ከላም የሚለው ቃል ብዙ ጊዜ የሚመጣው ሲፈቱል ሙተከሊም ነው። አንድ ሀሳብ የሚያመነጭ የሆነ አካል ከላም በሚለው ነው የምንጠቀመው። ቀውል ከተባለ ግን ከማደራረስ አንጻር ነው። ተቀብሎ ማስተላለፍን የሚገልጽ ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ይባላል። ቃለ ፉላን ይባላል። ቃለ ፉላን ሲባል እገሌ እኮ እንዲህ አለኝ ማለት ነው። ተቀብሎ
ማድረስን ተቀብሎ ማስተላለፍን ይገልጻል። አንድ ቦታ የጅብሪል ቃል አለው። ለምንድን ነው ያለው? ከአላህ ተቀብሎ እያደረሰ ስለሆነ። አንድ ቦታ የነቢያችን መሐመድ ቃል አለው። ቀውል ማለት ተቀብሎ ማስተላለፍ ነው። ስለዚህ ጅብሪል ከአላህ ተቀብሎ ሲያስተላለፍ የጅብሪል ቃል አለው። ለማን? ለነቢያችን መሐመድ። አይታል ነቢያችን መሐመድ ተቀብሎ ቢያስተላልፍ ታዲያ የእሱ ቃል ነው እንዴ? ያቀበለው እኮ የአላህን ቃል አይደል? ቀውል ማለት ምን መሰለህ? ቀውል ለምሳሌ አንድ ነገር ላንብብልህ። በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የማንን ቃል ነው እየሰማ ያለው አንተ? የእግዚአብሔርን ቃል ነው። ማን ነው የሚያነብልህ? ለአንተ እያደረሰ ያለው ማን ነው? እያደረሰ ያለውማ የጻፈው ወንጌላዊ ነው። እኔ አሁን የማነብልህ እኔ ተራ ነኝ እዚህ መሀል የምቆመው? የማንን ቃል እየሰማ ነው? አሁን አንተ በአንተ ጆሮ ውስጥ እየገባ ያለው የማን ቃል ነው? ማለት የኔን ቃል ነው እየሰማ ያለው። መልእክቱ ግን የማን ነው? መልእክቱማ እኮ እየነገርኩህ እኮ ነው። ለምሳሌ ሐዋርያ የጻፈውን ቃል እያነበብክ ነው አይደል? አንተ እየተናገርከው ነው አይደል? እኔ ስለ ሰዎች ሙስሊም ነኝ፣ አሉባልታ አይመለከተኝም። አንተ ክርስቲያን ስለሆንክ አሉባልታ ያንተ ነው። አሉባልታ ማለት ነው አሉባልታው ያንተ ነው። እኔ ሙስሊም ስለሆንኩኝ እንዳንተ በአሉባልታ አላምንም። የማምነው በቁርአን ነው። ከቁርአን ታመጣለህ ወይ ነው። በቃ ወደ ድንጋዩ እንሂድ ብሮ፣ ድንጋዩን ክፈትለት። ሚዩት ነህ። ወዮ ወዮ። እሺ የጌታ ልጅ ካባን የጌታ ልጅ ወደዚህ የጌታ ልጅ የጌታ ልጅ ድንጋይ በመዞር ቅድም ምናምን ስትል ነበረና ና ድንጋይ አለ፣ ታላቅ ድንጋይ አለ እዛ ቤተ መቅደስ ውስጥ ና ቆይ ብራዘሬ ቪዲዮ ነው ድንጋይ አለ። ኧረ ቆይ ድንጋይ አለ። ከነብይ መልእክት ነው ማሳየው። አንዴ ሚውት አድርግልን። ድንጋይ አለ። ምን ሆነ ነው እዚህ ሌላ ድንጋይ ያለ? አንተ ምን ሆነ ነው ብራዘሬ? ምን መሰለህ? ኧረ ቆይ አንተ ኧረ ቆይ አንዴ ሚውት አድርግ አንዴ እና ጥያቄን ጠይቅ እሺ። ምን መሰለህ? አሁን እዚህ አንድ ቤት አለ ጋይስ፣ መጽሐፈ ነገሥት ምዕራፍ 8 ላይ አንድ ቤት አለ ቁጥር 48 ላይ። ኧረ ቆይ አንተ ጨርሳል ብራዘር። ቆይ አንዴ አንተማ አልቋል። በቃ ማስረጃ የለማ? ማስረጃ አለ ትሰጠዋለህ? እኔ ልሰጥህ እኮ ነው። ቪዲዮ ነው ማስረጃ ቪዲዮ ይላል እንዴ? ጀዛኪላ ወፍት ቪዲዮ ነው ማሳየህ ብያለሁ። መውቱልኝ አንዴ መውቱ። ነቢዩ መሐመድ ያለውን መልእክት ነው ማሳየህ። ኦኬ መልእክቱን ታሳይናለህ? ማስረጃ ትከፍታለህ? አዎ። ስለዚህ አንተ ይሄንን ያለ ሰውዬ እስልምናን አይወክልም ካልክ ነቢዩ መሐመድ ያለውን አሳያለሁ። እሱን ማስረጃ ትከፍታለህ? አለ ማስረጃ አለኝ። ማስረጃ አለኝ። አምጣሽ ምዕራፍና ቁጥር ቶሎ በል። ሳላን ያው ታወራዋለህ አንተ። ለአንተ ማስረጃ ከቁርአን እሰጥሃለሁ፣ ከነቢዩ መሐመድ ቃል ማለት ነው። ችግር የለውም ትሰጠናለህ። እናመሰግናለን። ሳላ ይቀጥላል። በጣም ኧረ ቆይ ሊቀጥል ነው። ቆይ አንዴ ላውራ። እኔ ወላሂ በአላህ ስም እየነግራለሁ እዚህ ውስጥ ካለው እዚህ ፋይል ላይ ካለው ውጭ አዲስ ነገር ይዛ መጣም። ቀጥል ሳላ ቀጥል እስኪ። ማስረጃ ስሰጥ ይሄንን ያለ ሰውዬ እስልምናን አይወክለውም አይደለ? ምን መሰለህ፣ እስልምናን ሰዎች አይወክሉትም። የጌታ ልጅ ኖ አይደለም። ይሄንን ያለ ሰውዬ እስላም አይደለም አይደለ? አይ የጌታ ልጅ ምን መሰለህ፣ ክፈተውና ምን መሰለህ፣ በጣም ለው ሆነብኝ ብሎ ታውቃለህ። አንዴ በጣም ሎው ታየር ነህ እና እንዴት እንደማደርግ አላውቅም። ለማንኛውም እስኪ ጥያቄን ቪዲዮን ክፈተውና አሰማን እኮ አንድ ቃል አንድ መልስልኝና ከዛ አሰማና ለአንተም ለቪዲዮ መልስ እሰጣለሁ። ችግር የለብኝም እኔ ግን ሳላ ከይቅርታ ጋር ማለት ነው። ቪዲዮ ከከፈተ ቪዲዮን ከፍታለን። እሺ
አይደለም እኔ ይኸውልህ አንድ ቃል ብቻ ነው ሰው እምነት አይወክልም። የጌታ ልጅ ቆይ እኔ ማለት ነው ምን እንደ ጴንጤን አይደለ? እሱን ብቻ ንገረኝ እሺ መጀመሪያ። አዎ እኔ ኢየሱስ ይመስገን እኔ ጴንጤ በጣም ጥሩ ጴንጤ ኮንክማ አመጣልሃለሁ። ፓስተር ሰብስቤ አመጣልሃለሁ። ኢየሱስ ፓስተር አይደለም ፓስተር ሰብስቤ አመጣልሃለሁ። እሺ ቀጥል። ቪዲዮ ከጻፈ ነው የምታመጣው። ከጻፈ ቪዲዮ ክፈት። እኔ ደግሞ ማለት ክፈት ቪዲዮ ትልቁ ላይ መልእክትን ከጻፈ ከመሐመድ መልእክት ነው ማመጣ ቪዲዮ። እሺ ቆይ ና እንትን እስቲ የጌታ ልጅን ትልቁ ላይ አድርጉልኝ። ተው ቆይ በኋላ እንከፍታለን። ይብሮ ተው ቆይ ትልቁ ላይ አንድ ቃል ብቻ አውራኝና ከዛ ክፈተኝ። ትልቁ ላይ ክፈት ቪዲዮውን ከፍታለሁ። አውራኝ አይወክልም ይወክላል። እንደዛ ያልከውን ቪዲዮ ክፈት። አንተ ቀድመህ በለኛ። ክፈት ቪዲዮውን መልስ እከፍትልሃለሁ እኮ በለኝ። አይወክልም ይወክላል። ለምን ትፈራለህ? መሀይም ስለሆንክ ማለት ነው። ሚውት አረጋለሁ ወይ አስወርድሃለሁ። ቪዲዮን ትከፍታለህ ከፍትም ቪዲዮን ትከፍታለህ ከፍትም አንተ ስለምታፍርበት ነው። ቪዲዮን ትከፍታለህ ወይስ አትከፍትም? ከዛ ከፍትልሃለሁ። ቀላል ነገር ነው። ቪዲዮን ትከፍታለህ ከፍትም ካልከፈትክ ወላሂ የሪያክሽን ቀን ነው የምናደርገው። ሳላ በአንተ ምክንያት ስንት ጉድ ይዣለሁ። ሪያክሽን ነው በቃ የምንጫወተው እዚህ ቁጭ ብለን ማለት ፈታ እንላለን። ካላወጣኸኝ ማለት ነው እስከ ዛሬ የማታውቀውን ጉድ አሳያለሁ። እስከ ዛሬ ያላየውን ጉድ አወጣለሁ። ካላወረድከኝ በስተቀር ቪዲዮ ትከፍታለህ። ጌታ ምስክሬ ነው። እስከ ዛሬ ያላየውን ጉድ አሳያለሁ። ኧረ እዚህ ወደዛ በቃ አንተ አፈን አትክፈታተ። መሀይም ደደብ ነው በአላህ። እሺ በቃ ቪዲዮ በቃ እኛ እንቀጥል። ሳላ እኛ እንቀጥል። በቃ ቶስ ኦክቲ ሚዩት አድርጉት። እሺ ቀጥል። እኔ ተራ በተራ እናሳያለን። ጥያቄ ያለው ሰው መግባት ይችላል። በላይ ከይ ሰባይ ሳካሚቲ የት አባቱ ሆኖ ነው የሚነሳው? ጥያቄ ያላችሁ ገቡ ነው። እሺ ጥያቄ ያላችሁ ካላችሁ መግባት ትችላላችሁ። ድምፅ ሸጂ ታፍናል። ምን አልክ? አልሰማም። አሁን ትሰማለህ? አልመጣሁም። መጣል ከነሱ ጋር ማውራት ራሱ እኮ ሊያመሰግኑ ይገባል ነው። ምክንያቱም ከላይ ያለ በትክክል እና ኤቢ ጥያቄውን መልስ። ማንን ነበር የሰማው? ከማን ነበር እንትን ያለው? በተአምር ሌላ ነገር አናወራም። አንተ ስትገባ ከዚህ በኋላ ነው የምልህ። ማንም ቤት ብትገባ ማንም ቤት ምናልባት ይህን ያልሰማ ቤት ከገባ እንጂ ማለት ነው። አሁን ትመልሳለህ ወይስ አትመልስም? በምንም ተአምር አናልኩም። ወይ ጉድ ነገርኩህ እኮ ቅድም ወንድሞች እኮ ከመለስክ መለስ። ለመጨረሻ ጊዜ ነው የምጠይቀህ። ትመልሳለህ? ማን ነው እዚህ ጋር የሰጠው? ይሄውልን የሰጠው ምናምን አትበል። ማን ነው የሰጠው? እሺ ጨርስ አንተ። እኔ ደግሞ እሺ አልጨርስም። ማን ነው የሰጠው? እሺ በአንተ ሎጂክ ልሂድልህ። እሺ በእኔ ሎጂክ አትሂድ። መጽሐፉ ማን ሰጠው ይላል። መጽሐፉ ማን ሰጠው ይላል? እግዚአብሔር። እሺ አላሁ አክበር። ሳላህ በቃ ቀጥለው። ተክቢር። ይሄ እኮ ነው አሁን። ይኸውልህ አሁን እኮ ችግራችሁ እኮ ይሄ ነው። ጨረስን አሁን። እሺ እኔ ልቀጥል። አለቀቁ። እኔ ልቀጥል እዚህ ጋር ማለት ነው። እሺ እዚህ ጋር የመጨረሻ ጥያቄ 8 ሚስቶችን ሲሰጠው 8 ሚስት ስለሰጠው ዝሙት ሰርቷል አልሰራም? እኔ ልቀጥልልህ። እሺ 8 ሚስቶችን ማሳጣቱ ዝሙቱን ጨረስን አይደል? እኔ ልቀጥል። እቺ 8 ሚስቶችን ማሰጣቱ ዝሙቱን አይደለም። ይኸውልህ ኢብሮ አሁን ጠየቀኝ ጨረስኩ አይደል? እኔ ደግሞ እቺ መልስ ላድርጋ። 8 ሚስቶችን ስላሰጠው ዝሙት ሰርቷል አልሰራም? ወይ ጉድ። ይኸውልህ አሁን እሱ አሁን ከኢብሮ ጋር ጨረስን አይደለ? 8 ሚስቶችን ስላሰጠው ይሄ ድርጊት ዝሙቱን አይደለም። ይኸውልህ አሁን እኔ እኮ ይሄ 8 ሚስቶች ኖረው ዳዊት አልኖረው ምናምን የሚለውን ነገር እየነገርኩ እኮ ነው። ይሄ ተግባር ዝሙት ነው ወይስ ምንድን ነው እግዚአብሔር ያሰራው?
ይኸውልህ ሳላ እየነገርኩህ እኮ ነው እንዴ። ለምንድን ነው ይሄ ተግባር የማታዳምጠው? ነገርኩህ ዝሙት እኮ። ነው ወይስ ይሄ ተግባር ዝሙት ነው ወይስ አይደለም? ያኔ ሲጀመር የእግዚአብሔር ፈቃድም አይደለም ይሄ 8 ሚስት እንዲያገባ። ምን አይነት ለዚህ እኮ ነው ብሎክ አድርጎ ያልኩ። ይሄ ውረድ አንተ ደንቆሮ፣ ወላሂ ደንቆሮ ያለ ደንቆሮ። ሁለተኛ እንዳይመጣ እግዚአብሔር ፍቃድ ቅድም አይ ብሎክ እንኳን አታርጉት እሺ። ይቀመጥ እንዳይገባ እዚህ ቤት ይማር ቁጭ ብሎ ከታች ኧረ በፈጣሪ እንዳታስገቡብኝ። እንዲህ መደደብ ይቻላል እንዴ? አይኔን ግንባር ያርገው እኮ ነው ያለው። አይኔን ግንባር ያርገው ወላሂ ለዚህ እህቲ አንድና አንድ 10 ነው ብሎ ነው። ዝም በል አንተ። እሺ ቀጥል ሳላ ዮን ክበላ። እሺ ሌላ ሰው ማስረጃ አስከፍታለህ? ይክፈት ወይስ ይሄኛው ማስረጃ ይክፈት? ሳላ ይክፈታው፣ ቪዲዮውን ይክፈት። ክፈት። ማትከፍት ከሆነ አንተም የዛ ነው የሚከተልህ። ክፈት። ከመክፈቴ በፊት እኔ ጠየቅኩት። አንፈልግም። ማስረጃ ክፈት። እኛ ጋር ማስረጃ ነው የሚቀርበው። ማስረጃ ነው የሚቀርበው እኛ ቤት። ክፈት። ማስረጃ ክፈት። 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 ክፈት አልኩ። ክፈት። ክፍታፍ በለው እንደዚህ ክፈት። አንተ ማስረጃውን ክፈት። ክፈት። በላይ ከይ በላይ ክፈት። ከይ በላይ ከይ ዱቢሊሲ ክፈት። ቶሎ በል። አከፍትም። ውረድ። እንደሞታ አዋርጄ ላስወጣ። አንተ ወራዳ ውረድ። አንተ ምንም አሰራም። ሲታይ ትልቅ ሰው ይመስላል። ፎቶ ላይ ሲታይ ትልቅ ሰው ይመስላል። ኧረ ቢስሚላህ። እኔ ሁሌ ሙስሊም ቤት መጥተው ተዋርዶ የሚሄዱት ነገር ወላሂ። አንድ ቀን እኮ እኛ ቻሌንጅ ያደረገ ገጥሞ ያውቃል? ሳላህ እስከዛሬ ድረስ ምን ቻሌንጅ ያደርጋሉ? ራሱን ኢምፕረስ አድርጎ ነው የሚሄደው። ፕሮግራም ማታ እንዳለ እናስታውሳቸው። እንደዚህ አንተ ቤት የሚወጡት ከዛን ቀን በኋላ ነው ወላሂ ርሁት ናቸው የሚመስሉት። የአንተ ቤት ጉድ አያልቅም እኮ። ቢስሚላህ። እሺ እስቲ ሌላ ክርስቲያን ማስታወቂያ እንስራ እስቲ። ማስታወቂያ ቅድም እንትን ቪዲዮችን ማነው ፕሮግራማችን? ኦኬ ዛሬ ማታ ከምሽቱ 3 ሰዓት ጀምሮ በወንድም ኢብራሂም ምናምን እያልኩ ልስራ። ሙዳችን ዛሬ ማታ ከምሽቱ 3 ሰዓት በስላሴ ማለትም በኢብራሂም በሳላህ እና በአነስ ስላሴ ማለት 3 ነው። በዚሁ አጋጣሚ ይላል ቱርቱሊያን ሲናገር በመጽሐፉ ላይ ትሪያስ የሚለውን ቃል ተጠቅመዋል። ዛሬ ማታ እሱን እንሰማላችሁ። እኔ ኢብራሂምና ወንድም አነስ እጅግ በጣም የሚገርም የሆነ ትምህርት ይኖረናል። እሱም አንቲኒስም ፋዘርስ ቅድመ ኒቂያ ጉባኤ ያሉ የቤተ ክርስቲያን አባቶች የዛሬውን ስላሴ ያምኑ ነበረ ወይ? አስተምሮታቸው አምላክ በስም በግብር በአካል 3 ሲሆን በመለኮት በአገዛዝ በስልጣን ግን አንድ ነው የሚለውን ትምህርት ነው የሚያምኑት ወይስ ልዩ 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 የሆኑ ሄሬቲካል የሆነ ትምህርቶችን ነው የሚያምኑት የሚለውን እንግዲህ ዛሬ ማታ የተለያዩ አባቶች ይነሳሉ። ጥቂት አባቶች ሊሆኑ ይችላሉ፣ ወደ 10 የሚጠጉ ብቻ ሊሆኑ ይችላሉ። እነ ኢግናሽየስ፣ እነ ቅዱስ ዮስጢኖስ ሰማዕቱ፣ እነ ተርቱሊያን፣ እነ አርጌንስ፣ ሌሎች አባቶችም እየተነሱ ትምህርታቸው መጽሐፋቸው ተፈትሾ ተገልብጦ የሚታይ ይሆናል እና ይሄ አስተምሮ ደግሞ ለስላሴ ነው የሚቀርበው ወይስ ሄሬቲካል የሆነ ነበረ? ማለትም ለስላሴ ሄሬቲክስ ነው፣ ስላሴ ለዚህ ትምህርት ሄሬቲካል የሆነ ትምህርት ነው። ምንድነው ኒቂያው ለዚህ ሄሬቲካል ነው፣ ይሄኛው ለኒቂያ ሄሬቲካል ነው። ይሄ ማለት ምንድን ነው? ቅድመ ጉባኤው ንጹህ የሆነ ስላሴ አስተምሮ የለም፣ አባቶች ይህንን ስላሴ አያውቁም የሚል ነው። ስለዚህ ስላሴ ደግሞ በስብሰባ ዲቨሎፕ የሆነ እምነት እንደሆነ ከጊዜ በኋላ ከ3 ሰዓት በኋላ በደንብ የምናይ ይሆናል። 1600 ሰዎች ሁላችሁም ይህን ነገር አሰራጩ።
ማታ አንድ ሰው እንዳይቀር ይጸጽተዋል፣ ይቆጨዋል ነው የምላችሁ የምትቀሩ ከሆነ እና ያ ነው። ባረከላሁ ፊኩም ኢንሻአላህ። አዎ ዛሬ እዚህ ቤት ነው። እሺ ኢንሻአላህ ሙስሊሞች ሚዩት ያደረጋችሁ ሙስሊሞችን ኢንታየር እንትን ሚዩት አታርጉ። እሺ ሚዩት ካረጋችሁ ቅጣቱ 5 ደቂቃ ምናምን መሆን ያለበት እና ሙስሊሞችን ሚዩት ካረጋችሁ መልሷቸው። እሺ ጀማዓ እና ዛሬ በቃ በጣም የሚገርም ፕሮግራም ነው ያለው፣ እንዳትቀሩ። ያው ወንድም አነስም እዚህ ጋር አለ። ሰላም አለይኩም ወራህመቱላህ። ሻነስ ወአለይኩም ሰላም ወራህመ ሀጂ ብሮ እንዴት ነው? አልሐምዱሊላህ። እስቲ ሀሳብ ምንድን ነው ዛሬ? ምንድን ነው የምንጠብቀው? እኔም የምናገረው ነገር አለ። ምን እንጠብቃለን ዛሬ? ኦኬ ከዚህ ቀደም ሳላህም ቀደም ብሎ እንደነገራችሁ ኢቨን እኔ ማስታወቂያም ሰርቻለሁ፣ ኢብሮም ሰርተዋል፣ ቴሌግራም ላይም ተለቋል እና ቀድመ ኒቂያ አበው የኒቂያን ስላሴ ያውቃሉ ወይ የሚለው ሀሳብ ላይ ነው የምናወራው ማለት ነው። እና ይህ ኮንሰፕት በጣም አስፈላጊ ኮንሰፕት ነው፣ በጣም ወሳኝ ኮንሰፕት ነው፣ በጣም መነሳትም መጤንም ያለበት ጉዳይ ነው። ለምን መሰላችሁ? ክርስቲያኖች ስላሴን ሲያምኑ ከየት ነው ያመጡት ነው? በመጀመሪያ ደረጃ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ከሆነ ተፈትሿል፣ እስከዛሬ ስንወያይበትም ነበረ። ከዚህ የባሰ ነገር ደግሞ እኛ ይዘን መጥተናል። መጽሐፍ ቅዱስ ይህን አስተምሮ ከሆነ እንዲሁም ደግሞ የኢየሱስ ክርስቶስ ሐዋርያት አምላክ ነው። ሳላ እንኳን ትመቸኛለህ፣ በደንብ ለማውራት ፈቃደኛ ነህ። ኤቢ ቆይ እሺ፣ ወላሂ እኔ በአላህ እምላለሁ ይሄንን ጭራሽ አንተ ሰምተውም አይተውም እንደማታውቅ አውቃለሁ። ሶ ለመጀመሪያ ጊዜ የምታየው ነገር ስለሆነ ደጋግሜ እግዚአብሔር እንደሆነ እንድትመሰክር ያደረኩት። እንቀጥል። የጌታንም ቤት ሰጠሁ ይላል። ማን ነው ሰጠሁ የሚለው? ኧረ ፕሊስ ጨርሰው። ምንም እኮ እዚህ ጋር እንትን የሚል ነገር የለም። ሙሉ ጥቅሱን አንብቧ። ቃል በቃል እየፈታን የጌታንም ቤት ሰጠሁ ይላል። ሰጪው ማን ነው? ይኸውልህ ሰጪው ተቀባዩ ብትለኝ ይሄንን የምታነበውን ስፔሲፊክ ቨርስ ሰጪው ማን ነው? 100% ሪስፖንድ ላደርግልህ እችላለሁ። ሰጪው ማን ነው? አንብበውና አውዱን እነግርሃለሁ። የጌታንም ቤት ሰጠሁ ሲል ሰጪው ማን ነው? አሁን ለምን እንትን ትላለህ? በደንብ ለምን አታነበውም? እሺ አያውቀውም። በቃ አለማወቅ እኮ አይደለም፣ አለማወቅ አይደለም። አንተ ጨርስና እኔ ደግሞ ዲቴል ማብራሪያ እሰጥበታለሁ። እሺ የጌታንም ቤት ሰጠሁ ይላል። ሰጪው እግዚአብሔር አምላክ፣ ተቀባዩ ንጉሥ ዳዊት። የጌታንም ሚስቶች በብብት ጣልኩልህ። ዕብራይስጡ ሰጠሁ ይላል፣ ችግር የለውም። የጌታንም ሚስቶች በብብት ጣልኩልህ ይላል። ስንት? 8 ናቸው በቁጥር ደረጃ መጽሐፍ ቅዱስ ሲያስቆጥረን 8 ሚስት ነው ብቻ ነገር አንተን ፈልጌ ሚስት የምትለውን ዙም አድርግልኝና ሚስት ነው ወይስ ሚስቶች ነው የሚለውን እሱን ብቻ አረጋግጥልኝ። ይሄ ቃል ሚስት ነው ወይስ ሚስቶች ነው የሚለው? ኤቢ ይሄ ቃል ግልጽ እኮ ነው። ሚስቶች ይላል እኮ። ምንድን ነው ምን አማርኛ ማንበብ? አንተ እንድታነበው ፈልጌ የጌታ ሚስቶች ሰጠሁ። እሺ የእስራኤልንና የይሁዳን ቤት ሰጠሁ ይላል። የእስራኤልንም የይሁዳንም ንጉሥ አድርጎ ሲቀባው ማለት ነው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። 8 ሚስት ከሰጠው በኋላ ንጉሥ ካረገው በኋላ እንደው ቢያንስ ከዚህም በላይ ጨምርልሃለሁ አለው። ከ8 በላይ ለምን ይገርማል? 8 አለ። ሰጪው ማን ነው? ተቀባዩ ማን ነው? ይህንን ብቻ ንገረኝ። ንገረኝ አንተ እንጂ እኔ እኮ አሁን ይኸውልህ እየጠበቅኩ ነው። አሁን ያንተን ይሄን ያነበብከውን በሙሉ ሰጪው እሺ፣ ከላይ በኩል እሺ ልንገርህ፣ ንገረኝ አልክ። ሰጪው የሰራዊት ጌታ እግዚአብሔር ነው። ይሄው በናታን በኩል ሲናገር ማለት ነው። ተቀባዩ ደግሞ ያ ሁላ ሚስቶች ከተሰጠው በኋላ የኦሪዮን የኬጣዊውን ሚስት ቤርሳቤን የደፈረው ዳዊት ነው። ዳዊት 8 ሚስት እያሉ 9ኛ ደፈረ ሄዶ። ማንን? ቤርሳቤን፣ የኦሪዮ ሚስት የሆነችዋን። 8 ሰጥቼ 9ኛ ጋር ትሄዳለህ አለው። ለምን 8 ሰጠው? እቺን ብቻ መልስልኝ ፕሊስ። ጨርሰው ሳላ። እኔ እኮ እንትን ልል እኮ ነው። አንተ ስጨርስ ደግሞ እኔ ልመጣ ነው። አውጥቼ ላሳየ ነው። ጨርሻለሁ። እኔ ልቀጥል? መልስ። ይሄን ነው ልቀጥልልህ እኔ። ኧረ ወላሂ አብዛው እንዴ ያሟል። ይሄን መልስልኝ። ያው ነው ይኸውልህ ነገርኩህ እኮ። አሁን እኔ እዚህ ጋር ይኸውልህ እዚህ ብሉይ ኪዳን ላይ ያዕቆብ
አብርሃም፣ ዳዊት፣ ሶሎሞን ያሉ አባቶች ባለብዙ ሚስት የነበራቸው ናቸው። ይህ ይታወቃል በብሉይ ኪዳን ላይ አይደለም ነበራቸው። ተነስቶ አላገቡም። ማን የሰጣቸው? እግዚአብሔር ከአንድ በላይ ማግባትን ግን እዚህ ቦታ ላይ እኔ አልፈታም ነው የምልህ፣ አልፈታም ነው እዚህ ቦታ ላይ አይደለም አንተ ያረክ ያለው ለምንድን ነው ለሰው ቻንስ ማሰጡት? ግን የከተማ ልጅ አትሸውድም ነው የምልህ። በነገራችን ላይ አንተ ያረክ ያለው ምንድን ነው? ራሳቸው ተነስተው አንተ እያስመሰልክ ያለው ራሳቸው ተነስተው እንዳገቡት ዳዊት ሄዶ ማለት ነው 2 ሚስት እንዳገባው፣ ያዕቆብም ሄዶ 3 ሚስት እንዳገባው እግዚአብሔር እዚህ ውስጥ የለበትም ነው እያለ ያለው። እንዲህ እኔ ያዕቆብን ትቼ እኮ ዳዊትን ያመጣውልህ ለዳዊት 8 ሚስቶችን የሰጠው ራሱ እግዚአብሔር ስለሆነ ነው። ተጠያቂው ማን ነው? ለ8 ሚስቶች እንጂ ያዕቆብ አምስትም ሊያገባ ይችላል። እዚህ ቦታ ላይ ግን እዚህ ቦታ ላይ 8 ሚስቶችን የሰጠው ማን ነው? ይሄውልህ ሳላ ከታች ያለው ሰው በደንብ እንዲማር ይሄ ህግ መሻሩ ሐዲስ ኪዳን ላይ በግልጽ መገለጡን በግልጽ መደነገጉን እንዲማሩ አድርግ። እስኪ ሐዲስ ኪዳን ላይ ያለውን እኔ ደግሞ ልስጨርስ። እዚህ ቦታ እንጨርስ። እዚህ ቦታ 8 ሚስቶችን ለዳዊት የሰጠው ማን ነው? ይሄ እንደፈረሰ ላሳይህ እኮ ነው ሳላ። እዚህ ቦታ 8 ሚስቶችን ለዳዊት የሰጠው ማን ነው? ይሄውልህ በአንተ ሎጂክ ሊድልህ። እሺ ግን ይሄ እንደፈረሰ ላሳመቶ ሰው እያየ ነው። ኤቪ ይኸውልህ ሰው ይመጣል ገና አንድ ወንድ ማግባት። ይኸውልህ እዚህ ቦታ ለዳዊት ሚስቶችን ሰጪው ማን ነው? አረ ፕሊስ እየሰማኝ ነገርኩህ እኮ። ይኸውልህ ማን እንደሚፈታ ማን እንደሚፈታ እዚህ ቦታ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 2 ላይ መጣል ወደዛ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ አንዲት ሚስት ትኑረው ይላል። ጥቅሱ ላይ መልስ ስጠኝ። እየመለስኩልህ እኮ ነው። ይኸውልህ ሳላ እየመለስኩልህ እኮ ነው። ሙሉ ኤቢ እዚህ ቦታ 8 ሚስት ሙሉ ለዳዊት የተሰጠው ማን ነው? ይኸውልህ ነገርኩህ እኮ። እሺ ይኸውልህ አሁን እኔ ልንገርህ፣ በግልጽ ልንገርህ። ወደዚህ አንድ መልስ ለዛም በትል እኔ አልፈታህም ነው የምልህ። ገና እኔ ራሱ የምሬን ነው የምልህ። እዚህ ቦታ ምክንያቱም ቅድም የወረደችው ልጅ አሳስተሃት ነው የወረደችው። እዚህ ቦታ 8 ሚስቶችን ለዳዊት የተሰጠው ማለት ኮምፕሊትሊ አሳስተሃታል። ገብቶሃል? አንተ ይሄ አንዴ ሳላ ይቅርታ ልጠይቅልህ። ኤቢ ሚስት የሰጠው ማን ነው? ይሄን የጠየቀህ አይደለ? ማን ነው? ይኸውልህ እግዚአብሔር ከአንድ በላይ ማግባትን ፈቃዱ አይደለም። ፈቃዱ አይደለም ነው የሰጠው። አዎ ነገር ግን በዚያ ዘመን ለነበሩ ሰዎች ኖ የሰጠው ማን ነው? በዚያ ዘመን በዚህ ዘመን አትበል፣ ወገቤን ጉልበቴ ምናምን አትበል። የሰጠው ማን ነው? እየመለስኩልህ እኮ ነው። ለምን እየመለስኩልህ? የሰጠው እሺ ማን ነው የሰጠው? እኛ የፈለግነው እሱ። ይኸውልህ ነገር ግን ይኸውልህ ነው የሰጠው። እሺ ማን ነው? እኛ ነገር መልስ ነው የምንፈልገው ብራዘር። መልስ ይኸውልህ አይደለም። አንተ እያነበብክ ያለው ብሉይ ኪዳን ላይ ያለው ሐዲስ ኪዳን ላይ ግን አንዲት ሴት ለአንድ ወንድ ብቻ አይደለም። እሺ አንዲት ሴት ነው የሰጠው። ሰጪው ማን ነው? ሐዲስ ኪዳን ላይ በግልጽ ተደንግጓል። ይኸውልህ ለዳዊት የሰጠው ቆይ ብራዘር አለ ሰውዬ ነው የሰጠው። እሺ እዚህ ጋር ይሄኛው ሰውዬ ነው። እንደዛ ነው እያልከን ያለው። ሰጪው ማን ነው እዚህ ጋር? እኛ ሰውዬ ወገቤን እግሬን ጉልበቴ ምናምን አትበለን። የሰጠው ማን ነው? እንትና እንዲህ ልበልልህ፣ ወደዚህ ልሂድልህ፣ ወገቤን እያመመኝ ነው እንዴ ያማል። እኛ ይጠይቅ ሰላም ይጠይቅ ጥያቄ አንድ ጥያቄ ነው በቃ። ማን ነው የሰጠው? ያማል እንዴ አታድርቀን። እዚህ ጋር ማን ነው ሰጪው? ማን እንትና ካልከኝ ኦኬ እሱ ነው የሰጠው ነው የምልህ። በቃ ስጠ በቃ መልሱን ንገረን። አሁን ይሄንን ንገረን በቃ። ቀጥል ሰላም መልሱን ይንገረን። እኛ አሁን ወላሂ መልስ ካላሳየ እንዳይገባ ጭራሽ እዚህ ቤት ይሄ ልጅ ብሎክ ነው ማድረግ። ወይ ካልመለሰ እዚህ ቦታ 8 ሚስቶችን ለዳዊት የሰጠው ማን ነው? ማይክን አንሳ ሳላ። ኢብሮ ፕሊዝ ኢንተርፊር አታርግ ኢብሮ። እኔ ሳላ ጋር እያወራሁ ነው። ሳላ ይኸውልህ ነው የሰጠው። እሺ ና ሳይ ታረገው ነው። እሺ ይሄ ይኸውልህ ነው የሰጪው። ይኸውልህ ነው እየነገርኩህ እኮ ነው። ይኸውልህ እየነገርኩህ ነው። ይሄ የሚባለው እየነገርኩህ ነው የሰጠው። እየነገርኩህ ነው የሚባል አካል ነው የሰጠው። ግልጽ መልስ ልመልስልህ ነው የሰጠው። ሐዲስ ኪዳን ላይ በግልጽ ተደንግጓል። አንተ የምታሳየው ብሉይ ኪዳን ተደንግጓል ነው የሰጠው። ሰጪው ማን ነው? ነገርኩህ እኮ ይኸውልህ እኮ ነገርኩህ ነው የሰጠው። ወይ ጥያቄኛ መልስ ብቻ ነው ለዳዊትም ሆነ ይኸውልህ ለዳዊትም ሆነ ለማን ነው የሰጠው? ሰጪው ብቻ ሰጪው እዚህ እግዚአብሔር በትዕግስት አልፎታል እንጂ በትዕግስት አልፎታል ነው ሰጪው። ማን ነው ሰጪው? እዚህ የሰጠው ነው
ሲጀመር እዚህ ጋር ልንገርህ፣ ቆይ ኢብሮ ሲጀመር ምናምን አትበለም ብራዘር። ማን ነው የሰጠው? ጤነኛ አይደለም እንዴ ደንቆሮ? ኧረ በፈጣሪ አንተ ምን አይነቱ ነው? በኋላ ምንድነው ሆን ብሎ ያውቀዋል እኮ ምን እንደሚከተለው ሳላ እኮ ያውቀዋል ስሙን ከተናገረ። ኧረ ትዕግስታችን አይደለም የእኛ ትዕግስት ማለት ነው። የክርስቲያኑ ትዕግስት አለቀ። መውረዱ ይፈልግ ነበረ። የክርስቲያኖች ራሱ ገብቷቸው ማለት ነው ለምን አያወራም እያሉ ቆይ ልጅ ለምን የምሩን አይናገርም እያሉ ትዕግስታቸው አልቋል። ኧረ በፈጣሪ እሺ ጠማማ ካልሆንክ እኮ ያው ምሳሌ ታውቃለህ መጥማም አለብህ። እኛ አሁን ይሄ የምትናገር እኮ ምንም ክርስትናን ውሸትም እውነትም አያደርገውም እኮ በቃ ነው ወላሂ። ይሄ አሁን እግዚአብሔር ቢል አሁን ክርስትና ውሸት ይሆናል? አይሆንም እኮ ለዚህ ብሎ አይሆንም። ክርስትና ውሸት ምንም ይለወጥ የሚቀየር ነገር የለም በነገራችን ላይ። እሺ ጳውሎ ምን ትላለህ አንተ? እኔ ኢብሮ ላይ ነው ጥያቄ እንትን ያልኩት ዮሐንስ 1:1 ላይ ማለት ነው በግሪኩ ምናምን ይላልና አሁን የግሪክ ሳላት ጥያቄና አስተናገድ ወይስ እንደዚህ አሁን ይረዝማል? አሁን ይሄ እንደዚህ ተው። አይ በግሪክ አስተምሮ ማለትም በዚህ የተለየ ግሪክ ኦርቶዶክስ ቤተክርስቲያን በዚህ እንትን የተለየ አስተምሮ አላት ነው ወይ ነው የምትለን ነው አሁን ማታና? እሺ ማታ እንደዚህ አይነት ይሄንን አስመልክቶ የምናገረው ነገር አለ። ማታና? እሺ አይ ይሄንን ግልጽ ብታደርግ ላይ ወደዛ ሽፍት ታደርጋለህና አዎ ትክክል ነው። መጽሐፉ የሚለው ነው ነው የምናገረው። አይ ቤተክርስቲያኗ ከኛ ውጭ አስተሳሰባ በዚህ ላይ እኮ ቤተክርስቲያኗን ከፈለክ እኔ ሳላህ አሁን ስለሱ እኮ ነው ቅድም ስነግር አሰማኝ። እኔ ሳላህና አነስ ማታ የሚገርም ፕሮግራም አለን ቤት እዚህ ቤት ቸርች ፋዘርሶችን አስመልክቶ ማለት ነው። ኦኬ ከዚህ በፊት ያውም ደግሞ ከኒቂያ ጉባኤ በፊት የነበሩ ኦኬ ከዛ በፊት የነበሩ የቸርች ፋዘርሶች ስላሴያዊ እምነታቸውም ይሁን የእምነታቸው መለያየት ምን ዛሬ ላይ እንዳደረገ እናያለን። ኦኬ ሶ ያንን አስመልክቶ ልዩነት ሊኖራቸው በዚህ ጉዳይ ግን ያው ልዩነት እንደሌለ ነው እኛ የምናውቀው በዚህ ጉዳይ ማለት ነው። ለምን ክሬቲቭ አይ ነው ና እኮ አልኩ ማታና ና ታያዋለህ፣ ምን አይነት ሰርፕራይዝ እንደማመጣልህ ታያለህ። ማታና አሁን እዚህ ጋር መናገር ስላልፈለግኩ ነው። ማታ ወላሂ የሚገርም ነገር አለ። ጥያቄ ልጠይቅ አንዴ። ኢብራሂም ትጠይቃለህ አንዴ። ፓውሎ ግሪክ ኦርቶዶክስ ነህ? አይ አይደለም ግን አይ አይደለም። ወደዛ ስትሄድ ያንን እኛ አስተምሮ ነው የተረጎምነው። ስለዚህ የዛ ብትሄድ አስተምሮ ተመሳሳይ ከሆነ ወርድ ላይ መጫወቱ ብዙም አያስፈልግም ነው ዋናው አስተሳሰቡ። ያኛው አስተምሮ አንድ ከሆነ የወርድ ምናምን እንትኑ እንትን አይመጣም። የፈለገው ምንድን ነው? ቆይ ምንድን ነው የፈለገው? አይ ወደ ግሪኩ ስትሄድ አሁን አማርኛው አይገልጸውም ካልክ ያ በግሪክ አስተምሮ የለም ማለት ነው እያልከን እኮ ነው። ምንድን ነው አሁን የፈለግከው? ምንድን ነው አሁን ጥያቄው? ምንድን ነው ጥያቄ? አሁን እኮ ጥያቄም ግልጽ አይደለም። ሎጎስ የሚለው ቃል ላይ ነህ? ምን ላይ ነህ? አሁን ሎጎስ ምንድን ነው? ምን ነው ሎጎስ? በአማርኛው ትክክል አልተባለም አልክ አይደል? ሎጎስ ምንድን ነው? በቃ አጭር ነገር ልንገርህ። ምን ነው ሎጎስ? ቃል ነው አልክ። ቃል ብቻ ነው የሚመጣው? አይምጣ። እሺ አይምጣ፣ ቃል ብቻ አይሁን። ግን በግሪክ ከሆነ ግሪካውያን የጻፉት አስተሳሰባቸው የእነሱ ነው ካልክ እነኛ በሱ ያምናሉ ወይ እያልኩ ነው። እንደዚህ ነው ወይ የሚያምኑት? ዮሐንስ ያመነበትን ያስቀመጥኩት። በቃ ሌላ ጥያቄ ካለ ጠይቅ ብራዘር። ዮሐንስ ያመነበትን ነው። ጥያቄ ካለ ሌላ ጠይቅ። ጥያቄ አለ? ደህና ጥያቄ። በቃ ማታ እንዳትቀረሽ። ማታ ብዙ ነገር እናያለን።